ክብር ለአምላካችን ለሰራዊት ጌታ ለእግዚአብሔር ይሁን። ሰላም ለእናንተ ይሁን። ተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች በያላችሁበት ስፍራ የእግዚአብሔር ጸጋ፣ ሰላም፣ በረከት ይብዛላችሁ። ሃሌሉያ። የአምላካችን የእግዚአብሔር ስም ለዘላለም የተባረከ ይሁን። የሚሰማችሁ ከሆነ ምልክት አሳዩኝ። ጌታ ስሙ ለዘላለም የተባረከ ይሁን። እጅግ በጣም የምወዳችሁና የማከብራችሁ በዓለም ዙሪያ ሁሉ ያላችሁ ኢትዮጵያውያንና ኤርትራውያን በሙሉ በያላችሁበት ስፍራ እግዚአብሔር ጸጋ፣ ሰላም፣ በረከት ይድረሳችሁ። ዛሬም ደግሞ እንደተለመደው የእግዚአብሔርን ቃል እንከፋፈላለን። መጸለይም እፈልጋለሁ። እግዚአብሔር አምላክ መልካም ያደርጋል። ክብር ለኢየሱስ ይሁን። ለብዙ ሰዎች እንዲደርሳቸው ቶሎ ቶሎ ሼር አድርጉልኝ። አጭር ጊዜ ነው ከእናንተ ጋር የማሳልፈው። የእግዚአብሔር ስም ለዘላለም የተባረከ ይሁን። እንግዲህ በትላንትናው ዕለት በቤይሩት ላይ ሊባኖን አካባቢ ላይ በተከሰተው ፍንዳታ በጣም የበርካታ ሰዎች ሕይወት እንዳለፈ፣ በጣም ብዙ ነገር ያው እንደወደመ፣ በጣም በሺዎች የሚቆጠሩ ሰዎች እንደቆሰሉ ያው እንግዲህ ሁላችንም አይተናል፣ ሰምተናል። በጣም የሚያሳዝን ነገር ነው። እግዚአብሔር እንግዲህ እንዲረዳቸው፣ እንዲያበረታቸውና እንዲያጸናቸው እየጸለይን ያለ ነው። ሁላችንም ደግሞ ልንጸልይላቸው ይገባል ማለት ነው። መቼም ያው በየተለያዩ አይነት ዓለማት ላይ የተለያዩ አይነት ነገሮች እየተከሰቱ እየሆኑ ነው ያሉት። እንግዲህ በዘመን ፍጻሜ ላይ እንዳለን የሚያሳይ ምልክቶች ናቸው በየአቅጣጫው እያየንና እየሰማን ያለ ነውና እግዚአብሔር አምላክ ለእህት ለወንድሞቻችን ለተለያዩ አይነት አገር ዜጎችም በተለይ ለዛው ለሊባኖን ሕዝብ በዛ በቤይሩት ከተማ ላሉ ሰዎች እግዚአብሔር አምላክ መጽናናትና ብርታትን ይስጣቸው ነው የምንለው። ሁላችንም ልንጸልይላቸው ይገባል ማለት ነው። ክብር ለጌታ ለኢየሱስ ክርስቶስ ይሁን እና ሁላችሁም ደግሞ በዛ ላሉ ወገኖች ሁሉ ልንጸልይላቸው ይገባል ማለት ነው። እግዚአብሔር እንዲረዳቸው፣ እንዲያግዛቸው፣ እንዲያበረታቸው፣ መጽናናትን እንዲሰጣቸው ማለት ነው። እንግዲህ ዛሬ የእግዚአብሔርን ትእዛዝ ስለመጠበቅ ነው የምንነጋገረው። የእግዚአብሔርን ትእዛዝ መጠበቅ፣ እርሱን ደስ የሚያሰኘውን ነገር ማድረግ በሚል ሀሳብ ነው የምንነጋገረው። የእግዚአብሔር ትእዛዝ ምንድን ነው? እግዚአብሔርንስ ደስ የሚያሰኘው ነገር ምንድን ነው? አጭር ሀሳብ ነው የምነግራችሁ፣ ግን ለሕይወት ዘመናችሁ ሁሉ የሚሆን ቁም ነገር ነው ከእግዚአብሔር ቃል አንጻር የማስጨብጣችሁ ማለት ነው። ካችን ለእግዚአብሔር ይሁን። እንዴት ነው የእግዚአብሔርን ትእዛዝ መጠበቅ የምንችለው? እንዴትስ ነው ደግሞ እግዚአብሔርን ደስ ማሰኘት የምንችለው? እግዚአብሔር አምላክ ትእዛዙን እንድንጠብቅለት ይፈልጋል። እርሱን ደስ እንድናሰኘው ይፈልጋል። ስለዚህ እንዴት ነው የእግዚአብሔርን ትእዛዝ መጠበቅ የምንችለው? እንዴትስ ነው ደግሞ እግዚአብሔርን ደስ ማሰኘት የምንችለው? በዛ ሀሳብ ላይ ነው የምንነጋገረው ማለት ነው። ስለዚህ ብዙዎቻችሁ ይሄን ቃል ከሰማችሁ በኋላ እግዚአብሔር ደግሞ ጸጋውን እንደሚሰጣችሁ አምናለሁ። ምክንያቱም ትእዛዙን መጠበቅ እንድትችሉ እርሱን ደስ ማሰኘት የሚችሉበትን ጸጋ እግዚአብሔር እንደሚሰጣችሁ አምናለሁ። ክብር ለአምላካችን ለእግዚአብሔር ይሁን። ምንድን ነው የእግዚአብሔር ትእዛዝ? በምን አቅጣጫ ነው እግዚአብሔርን ደስ ማሰኘት የምንችለው? ክብር ለጌታ ለኢየሱስ ክርስቶስ ይሁን። የዛን ጊዜ ነው በትክክሉ እግዚአብሔርን አመለክ ነው፣ እግዚአብሔርን አገለገል ነው ማለት የምንችለው ትእዛዙን ስንጠብቅለት፣ እርሱን ደስ ስናሰኘው ብቻ ነው ማለት ነው። የእግዚአብሔርን ትእዛዝ ግን ሳንጠብቅ፣ እርሱን ደስ ሳናሰኘው ብዙ ክርስትናችን ትርጉም አይኖረውም፣ አገልግሎታችን ትርጉም አይኖረውም ማለት ነው። ስለዚህ እንዴት ነው የእግዚአብሔርን ትእዛዝ መጠበቅ የምንችለው? እንዴትስ ነው እርሱን ደስ ማሰኘት የምንችለው? እነዚህ በዚህ አጭር ሀሳብ ላይ ከእግዚአብሔር ቃል አንጻር እንነጋገርና እጸልይላቸዋለሁ። እግዚአብሔር ደግሞ በነገር ሁሉ ይረዳናል፣ በነገር ሁሉ ያግዘናል። ክብር ለአምላካችን ለሰራዊት ጌታ ለእግዚአብሔር ይሁን። የእግዚአብሔር መንግስት
እኛ ያለንበት የምናመልከው አምላክ የእግዚአብሔር መንግስት የራሱ የሆነ ፕሪንሲፕል አለው፣ የራሱ የሆነ ህግ አለው፣ የራሱ የሆነ ስርዓት አለው። አንድ ሀገር የራሷ የሆነ ህግ እንዳላት፣ የራሷ የሆነ ስርዓት እንዳላት በእግዚአብሔር መንግስት ውስጥም ደግሞ የምንተዳደርበት የምንኖርበት ስርዓት አለው፣ ትእዛዝ አለው ማለት ነው። ስለዚህ እግዚአብሔርን ትእዛዙን እንዴት ነው መጠበቅ የምንችለው? እንዴትስ ነው እግዚአብሔርን ደስ ማሰኘት የምንችለው የሚለውን ሐሳብ እንነጋገራለን ማለት ነው። አንደኛ ዮሐንስ ምዕራፍ 3 ቁጥር 22 ላይ ያለውን ቃል እንደ መነሻ እንጠቀማለን። አንደኛ ዮሐንስ ምዕራፍ 3 ቁጥር 22 ላይ ያለውን ቃል ልክ እዚህ ጥቅሶችን በምናገርበት ጊዜ ምንድን ነው ማድረግ ያለባችሁ? እናንተ ደግሞ ከስር ኮሜንቱ ላይ ታስቀምጣላችሁ ማለት ነው። በልዩ ልዩ ቋንቋ በአማርኛም ሆነ በትግርኛም በኦሮምኛም በእንግሊዝኛም በልዩ ልዩ አይነት ቋንቋ እዛ ጋር ጥቅሱን ማስቀመጥ ትችላላችሁ። እንደዚህ ይላል በአንደኛ ዮሐንስ ምዕራፍ 3 ቁጥር 22 ላይ ትእዛዙን የምንጠብቅና በፊቱ ደስ የሚያሰኘውን የምናደርግ ስለሆንን የምንለምነውን ሁሉ ከእርሱ እናገኛለን። ክብር ለአምላካችን ለሰራዊት ጌታ ለእግዚአብሔር ይሁን። ሰምታችኋል ወገኖቼ? እዚህ ጋር የሚለው ትእዛዙን የምንጠብቅና በፊቱ ደስ የሚያሰኘውን የምናደርግ ስለሆንን የምንለምነውን ሁሉ ከእርሱ እናገኛለን። አይታችኋል? ማንም ሰው ስለጸለየ ብቻ ከእግዚአብሔር ዘንድ ማግኘት አይችልም ማለት ነው። በዚህ አውድ መሰረት ማንም ሰው ስለጸለየ፣ ማንም ሰው እግዚአብሔርን ስለጠየቀ ጸሎቱ ተሰምቶ ለጸሎቱ መልስ አያገኝም። ግን የማን ነው ጸሎት በቀላሉ መሰማት የሚችለው? ወደ እግዚአብሔር ጆሮ ገብቶ ከእግዚአብሔር ራሱ መልስ ማምጣት የሚችለው ምንድን ነው የሚለው እዚህ ጋር ግልጽ በሆነ መልኩ ትእዛዙን የምንጠብቅና አለ በፊቱ ደስ የሚያሰኘውን የምናደርግ ስለሆነን የምንለምነውን ሁሉ ከእርሱ እናገኛለን። አይታችኋል? የእግዚአብሔርን ትእዛዝ የሚጠብቁ ሰዎች፣ በፊቱ ደስ የሚያሰኘውን የሚያደርጉ ሰዎች የሚለምኑትን ሁሉ ከእግዚአብሔር መቀበል ይችላሉ። ወደ እግዚአብሔር ይጸልያሉ፣ እግዚአብሔርም ይሰማቸዋል። መስማት ብቻ አይደለም፣ ሰምቶ መልስ ይሰጣቸዋል። ለምን ካላችሁኝ ትእዛዙን ስለሚጠብቁ በፊቱ ደስ የሚያሰኘውን ነገር ስለሚያደርጉ እግዚአብሔር በሚጸልዩ ጊዜ፣ በሚለምኑ ጊዜ፣ እርሱን በሚፈልጉት ጊዜ በቀላሉ እግዚአብሔር ይሰማቸዋል። በቀላሉ ጸሎታቸውን ያደምጣል። በቀላሉ የለመኑትን ልመናቸውን፣ ጸሎታቸውን ለልመናቸው ለጸሎታቸው መልስ ይሰጣቸዋል። ማን? እግዚአብሔር። ለምንድን ነው እግዚአብሔር ጸሎታቸውን የሚሰማው? ለምንድን ነው እግዚአብሔር በፍጥነት ሰምቶ መልስ የሚሰጣቸው ከተባለ ትእዛዙን ስለሚጠብቁ፣ በፊቱ ደስ የሚያሰኘውን ስለሚያደርጉ። ለምንድን ነው በዚህ ዘመን ጸሎታችን ወደ እግዚአብሔር አልሰማ ያለው? ለምንድን ነው በእግዚአብሔር ፊት ጸሎታችን ተሰምቶ ከእግዚአብሔር ዘንድ መልስ ያልመጣው የሚለው ጥያቄ ስናነሳ መልሱ በጣም ቀላልና ቀላል ነው። ምንድን ነው ብላችሁ ከጠየቃችሁኝ መልሱ ቀላልና ቀላል ነው። ለምን ካላችሁኝ ትእዛዙን ስለማንጠብቅ፣ በፊቱ ደስ የሚያሰኘውን ነገር ስለማናደርግ። የትኛውም አይነት ሰው የሃይማኖት መሪ ሊሆን ይችላል፣ ባለስልጣን ሊሆን ይችላል፣ ፖለቲከኛ ሊሆን ይችላል፣ የተማረ ሊሆን ይችላል፣ በእግዚአብሔር ቤት ረጅም ዕድሜ ያስቆጠረ ሰው ሊሆን ይችላል፣ በአገልግሎት ውስጥ የሰነበተ ሰው ሊሆን ይችላል። ማንኛውም አይነት ሰው ማለት ነው። ትንሽ ሊሆን ይችላል፣ ትልቅ ሊሆን ይችላል፣ አባት ሊሆን ይችላል፣ እናት ሊሆን ይችላል። የማንኛውንም ሰው ጸሎት እግዚአብሔር ሰምቶ ለጸሎቱ በፍጥነት መልስ አይሰጠውም። ለማን ነው ግን እግዚአብሔር የማንን ጸሎት ነው ሰምቶ በፍጥነት መልስ የሚሰጠው ካላችሁኝ፣ ትእዛዙን ለሚጠብቁ ሰዎች፣ በፊቱ ደስ የሚያሰኘው ለሚያደርጉ ሰዎች። ለምንድን ነው ታዲያ አሁን በዓለማችን ላይ ብዙ ይጸለያል፣ ብዙ ይጾማል፣ ለጾሙ፣ ለጸሎቱ፣ ለሁሉም ጾም፣ ለሁሉም ጸሎት ለምንድን ነው በፍጥነት መልስ እየመጣ ያይደለው ብላችሁ ከጠየቃችሁኝ፣ ለናንተ ራሱ ለምንድን ነው እኔ ጾማለሁ፣ እጸልያለሁ፣ በእግዚአብሔር ፊት እተጋለሁ፣ ለምንድን ነው ታዲያ እግዚአብሔር ለጸሎቴ መልስ የማይሰጠው የምትሉ ሰዎች ካላችሁ መልሱ ቀላል ነው። ለጸሎታችሁ፣ ለጾማችሁ መልስ ከሰራዊት አምላክ ከእግዚአብሔር ዘንድ ማግኘት የምትፈልጉ ከሆነ መልሱ አጭርና ግልጽ ነው። ትእዛዝ መጠበቅ አለባችሁ። በፊቱ ደስ የሚያሰኘው ማድረግ አለባችሁ። ትእዛዙን ስትጠብቁ፣ በእግዚአብሔር ፊት ደስ የሚያሰኘውን ነገር ማድረግ ስትጀምሩ በቀላሉ ጸሎታችሁ ይሰማል። መሰማት ብቻ አይደለም፣ ለጸሎታችሁ መልስ ይመጣል ማለት ነው።
ስለዚህ እግዚአብሔር አምላክ ደግሞ እንዳልኳችሁ ቅድም የስርዓት አምላክ ነው፣ የመርህ አምላክ ነው። የሱን ስርዓት የእርሱን መርህ ተከትለን ስንሄድ ነው በትክክሉ ለእግዚአብሔር ምቹ መሆን የምንችለው፣ ለእግዚአብሔር ልንገኝለት የምንችለው። ለዚህ ነው አሁን በአገራችን በኢትዮጵያ በሉ፣ በኤርትራ በሉ፣ በአፍሪካ ሀገራት በሉ፣ በአረብ ሀገራት፣ በመላው ዓለም ላይ ብዙ ጆሮ ጭው የሚያደርጉ የሚያስፈሩ የሚያስደነግጡ ነገሮች እናያለን፣ እንሰማለን። በብዙ ቦታዎችም ጸሎት ይከናወናል። ነገር ግን የጸሎቶች መልስ በፍጥነት ሲመጣ አናይም። ምንድን ነው ችግሩ ካላችሁኝ፣ እግዚአብሔር ጋር አይደለም ችግር ያለው፣ እግዚአብሔር ጋር አይደለም እንከን ያለው። እግዚአብሔር ጋር ምንም ችግር የለበትም። እግዚአብሔር ጋር ምንም እንከን የለበትም። ትልቁ ችግር ያለው እኛ ጋር ነው። ለምን ካላችሁኝ፣ አንደኛ የእግዚአብሔርን ትእዛዝ አንጠብቅም። ሁለተኛ ደግሞ በፊቱ ደስ የሚያሰኘውን ነገር አናደርግም። በፊታችን ደስ ያለንን ነገር የመሰለን ነገር ነው እያደረገን ያለ ነው። ለዛም ነው ጾማችሁ፣ ጸልያችሁ፣ ጸሎታችሁ የማይሰማው ተሰምቶ ደግሞ መልስ የማይመጣው። ስለዚህ በቀላሉ እግዚአብሔር ጸሎታችንን፣ ጾማችንን እንዲቀበልልን ከፈለግን የእግዚአብሔርን ትእዛዝ መጠበቅ አለብን። በፊቱ ደስ የሚያሰኘው ማድረግ አለብን። የዛን ጊዜ በቀላሉ ማለት ነው የሰራዊት አምላክ እግዚአብሔር ይሰማናል። ሰምቶ ደግሞ ለጾማችን ለጸሎታችን መልስ ይሰጠናል ማለት ነው። ስለዚህ ይሄ ነው ወገኖቼ፣ ከዚህ ቀን ጀምሮ መወሰን አለባችሁ፣ መጨከን አለባችሁ። ምን አይነት ውሳኔ ካላችሁኝ፣ ትእዛዙን ለመጠበቅ በፊቱ ደስ የሚያሰኘውን ለማድረግ። ስለዚህ በዚህ ስፍራ ላይ እየተናገረ ያለው መጽሐፍ ቅዱስ ትእዛዙን የምንጠብቅ አንደኛ ዮሐንስ ምዕራፍ 3 ቁጥር 2 ላይ ትእዛዙን የምንጠብቅና በፊቱ ደስ የሚያሰኘውን የምናደርግ ስለሆነን አለ የምንለምነውን ሁሉ ከእርሱ እናገኛለን። ሐዋርያው ዮሐንስ በዚህ ስፍራ ላይ እየተናገረ ያለው ትእዛዙን ስለምንጠብቅ በፊቱ ደስ የሚያሰኘውን ነገር ስለምናደርግ እግዚአብሔር አለ የለመነውን ነገር ሁሉ ያደርግልናል። ከእርሱ የለመነውን ልመና እንቀበላለን። ከእርሱ የጠየቅነውን ነገር እናገኛለን። በቀላሉ ማለት ነው። ትግል ሳይኖርበት፣ ብዙ ላብ ሳይኖርበት፣ ብዙ መጫጫ ሳይኖርበት ትእዛዙን የምናጠብቅ ከሆነ በፊቱ ደስ የሚያሰኘውን ነገር የምናደርግ ከሆነ ለጸሎታችን መልሳለሁ፣ ለጾማችን መልሳለሁ። ያንኳኳነው በር ይከፈታል። የቆፈርነው ጉድጓድ ምንጭ ያፈልቅልናል። የምንፈልገውን ማግኘት እንጀምራለን። የምንለምነው መቀበል እንጀምራለን። ከሰራዊት አምላክ ከእግዚአብሔር ዘንድ። መቼ ካላችሁኝ፣ ትእዛዙን ስንጠብቅ። መቼ? በፊቱ ደስ የሚያሰኘውን ስናደርግ። ነገር ግን ትእዛዙን ሳትጠብቁ በፊቱ ደስ የማያሰኘውን ነገር ሳታደርጉ ስትጾሙ ስትጸልዩ ብትውሉ የእራብ አድማ እንጂ የሚሆንባችሁ ጸሎታችሁ ወደ እግዚአብሔር ጆሮ ገብቶ ከእግዚአብሔር ዘንድ መልስ ይዞላችሁ ሊመጣ አይችልም ማለት ነው። ስለዚህ በቀላሉ ጸሎታችን ወደ እግዚአብሔር ጆሮ ገብቶ ከእግዚአብሔር ዘንድ መልስ ይዞልን እንዲመጣ ከተፈለገ ማድረግ ያለብን ብቸኛው ነገር ምንድን ነው? ትእዛዙን መጠበቅ አለብን። በእግዚአብሔር ፊት በፊቱ ደስ የሚያሰኘውን ነገር ማድረግ አለብን ማለት ነው። የዛን ጊዜ እርሱ ጸሎታችንን ይሰማል፣ ለጸሎታችን ደግሞ መልስ ይሰጠናል ማለት ነው። ክብር ለሰራዊት ጌታ ለእግዚአብሔር ይሁን። ስለዚህ አንድ ባርኮት ዛሬ ልባርካችሁ እፈልጋለሁ። ከዚህ ቀን ጀምሮ ትእዛዙን መጠበቅ እንዲሆንላችሁ፣ ከዚህ ቀን ጀምሮ በፊቱ ደስ የሚያሰኘውን ነገር ማድረግ እንዲሆንላችሁ፣ የዛን ጊዜ ህይወታችሁ፣ አገልግሎታችሁ፣ ትዳር፣ ኑሮ፣ ስራችሁ፣ ሁሉ ነገራችሁ በወንዝ ዳር እንደተተከለ ቅጠሉ እንደማይረግፍ ፍሬውን በየዕለት እንደሚሰጥ ዛፍ ትሆናላችሁ። እየለመለማችሁ እያፈራችሁ ትሄዳላችሁ። ለምን? ትእዛዙን ስለምትጠብቁ። ለምን ካላችሁም በፊቱ ደስ የሚያሰኘውን ነገር ስለምታደርጉ የዛን ጊዜ ነገሮች በቀላሉ በህይወታችሁ ላይ መከናወን ይጀምራል። ትእዛዙን ግን ሳትጠብቁ በፊቱ ደስ የማያሰኘውን ነገር የማታደርጉ ከሆነ ግን አንደኛ ጸሎታችሁ በእግዚአብሔር ዘንድ አይሰማም፣ ሁለተኛ ለጸሎታችሁ መልስ አይመጣም። ስለዚህ ጸሎታችሁ ምንድን ነው የሚሆነው? ተራራን እንደ መግፋት ነው የሚሆንባችሁ ማለት ተራራን መግፋት ነው። ለዛ ነው የብዙ ሰዎች ህይወት ከእግዚአብሔር ትእዛዝ የራቀ ስለሆነ የብዙ ሰዎች ላይፍ ስታይላቸው እግዚአብሔርን ደስ ከማሰኘት የራቀ ስለሆነ ጸሎታቸው፣ የክርስትና ህይወታቸው ተራራ ነው የሚሆንባቸው ማለት አሰልቺ ነው የሚሆንባቸው ማለት ነው። ስለዚህ ከዛ አሰልቺ ከሆነ ህይወት በጣም በቃ ከከበደ አይነት የክርስትና ላይፍ ስታይል ውስጥ በቀላሉ መውጣት የምችሉት የእግዚአብሔርን ትእዛዝ በጸጋው የእግዚአብሔርን ትእዛዝ በመንፈሱ በመጠበቅ በፊቱ ደግሞ ደስ የሚያሰኘውን ነገር በማድረግ መመላለስ ስትጀምሩ ወደ እግዚአብሔር ትጸልያላችሁ። የጸለያችሁትን ደግሞ ጸሎት እግዚአብሔር በቀላሉ መልስ ይሰጣቸዋል ማለት። ስለዚህ ወገኖቼ እግዚአብሔር
ስላልሰማ አይደለም። እግዚአብሔር ስላላየ አይደለም። እግዚአብሔር ስላልሰማ አይደለም። እግዚአብሔር ስላላየ አይደለም። ልባችን ከእግዚአብሔር የራቀ ልብ ነው ያለን። ስለዚህ የእግዚአብሔርን ትእዛዝ መጠበቅ አለብን። የእግዚአብሔርን ትእዛዝ እየጠበቀን በፊቱ ደስ የሚያሰኘውን ነገር እያደረገን ከሆነ እንጾማለን፣ እንጸልያለን። ከዛ በኋላ እግዚአብሔር ደግሞ ጾማችንን፣ ጸሎታችንን ይቀበላል፣ ይሰማል፣ ያያል። ፈጥኖ ደግሞ ለጾማችን፣ ለጸሎታችን መልስ ይሰጣል። ግን ሁሉ ሰው እንደ ልቡ በሚሄድበት በዚህ ዘመን የፈለገውን ደስ ያሰኘውን ልክ እንደ መሳፍንት ዘመን ማለት ነው። ሰው በፊቱ ደስ ያሰኘውን በፊቱ ደስ ብሎ የታየውን ነገር ሁሉ እንደሚያደርግበት እንደዛው አይነት ዘመን ላይ ነው አሁን ያለ ነው። ትእዛዙን መጠበቅ የለም፣ የእግዚአብሔርን ስርዓት መጠበቅ የለም። በእግዚአብሔር ፊት በፊቱ ደስ የሚያሰኘውን ነገር ማድረግ ሁሉ እንደ ልቡ ነው። ከዛ በኋላ መልሰን ደግሞ አፋችንን በድፍረት እግዚአብሔር ላይ እንከፍታለን። ምክንያቱም እንደፈለግን አፋችንን ከፍቶ የለመደ ትውልድ እግዚአብሔር ላይ መክፈቱን አይተውም። ስለዚህ እግዚአብሔር አምላክ ነው፣ እንደ አምላክነቱ ሊፈራ ይገባል። እግዚአብሔር ደግሞ አባት ነው፣ እንደ አባትነቱ ደግሞ ልናከብረው ይገባል ማለት ነው። ስለዚህ ትእዛዙን እንጠብቅ፣ በፊቱ ደስ የሚያሰኘውን ነገር እናድርግ። የዛን ጊዜ እግዚአብሔር ፊቱን ወደ እናንተ ይመልሳል። የዛን ጊዜ ጸሎታችሁን ይሰማል። የዛን ጊዜ ሰምቶ ለጸሎታችሁ ደግሞ እግዚአብሔር መልስ ይሰጣል። ክብር ለጌታ ለኢየሱስ ክርስቶስ ይሁን እንጂ እኛ እንደ ልባችን እየሆንን እንደፈለግን እየወጣን እንደፈለግን እየገባን ዘራፍ ያዙኝ ልቀቁኝ ብንል ምንም ጠብ የሚል ነገር የለም። የዛን ጊዜ ህይወታችን ምንድን ነው የሚሆነው? ዝናብ የሌለው ደመና ነው የሚሆነው። ባዶ ዝናብ የሌለው ደመና። የብዙ ሰዎች ህይወት፣ አገልግሎት፣ የብዙ ሰዎች ኑሮ እንደዛ ነው። ደመና አለ፣ ግን ደመናው ዝናብ የሌለበት ነው። ከዋክብት ይመስላል፣ ግን ብርሃን የማይሰጥ ከዋክብት ነው። ዛፍ አለ፣ ግን ፍሬ የሌለበት ዛፍ ነው። እንደዛ ነው የሚሆነው። ስለዚህ ከዛ አይነት ላይፍ ስታይል ውስጥ መውጣት አለባችሁ። በዘመናችሁ፣ በዕድሜያችሁ፣ በራሳችሁ ላይ መቀለድ የለባችሁ ማለት ነው። ስለዚህ የእግዚአብሔርን ትእዛዝ የሚጠብቁ ሰዎች፣ በፊቱ ደስ የሚያሰኘውን የሚያደርጉ ሰዎች እንዳልኳችሁ ህይወታቸው፣ ትዳራቸው፣ አገልግሎታቸው፣ ኑሯቸው፣ ቢዝነሳቸው፣ በሁሉ የህይወታቸው አቅጣጫ ሁሉ የለመለመ ፍሬያማ ነገር ነው የሚገጥማቸው። ለምን? ትእዛዙን ስለሚጠብቁ። የማንን? የእግዚአብሔርን ትእዛዝ ስለሚጠብቁ። ለምን ብላችሁ ከጠየቃችሁኝ በእግዚአብሔር ፊት በፊቱ ደስ የሚያሰኘውን ነገር ስለሚያደርጉ እግዚአብሔር ደግሞ ይረዳቸዋል። እግዚአብሔር ደግሞ ያግዛቸዋል። እግዚአብሔር ጸሎታቸውን ይሰማል። ለጸሎታቸው ደግሞ እግዚአብሔር ፈጥኖ መልስ ይሰጣቸዋል። ክብር ለሰራዊት ጌታ ለእግዚአብሔር ይሁን። ስለዚህ ከዛሬ ቀን ጀምሮ መወሰን ያለባችሁ፣ በነገራችን ላይ የክርስትና ህይወት የግርግር ህይወት አይደለም። የክርስትና ህይወት የደቦ አይደለም። ይሄ እንዴት ነው አለ አይደለ እንትን ምናምን አይደለም። የክርስትና ህይወት የመርህ ህይወት ነው። የክርስትና ህይወት በመርህ ላይ በስርዓት ላይ የተመሰረተ እንጂ በግርግር ላይ የተመሰረተ አይደለም። ስለዚህ ቀጣይነት ያለው ምንጭ ከውስጣችሁ፣ ያ የመንፈስ ቅዱስ ምንጭ ሁል ጊዜ ዕለት ዕለት ከውስጣችሁ እንዲፈልቅ ከፈለጋችሁ በህልውናው በመገኘት ውስጥ በእግዚአብሔር አብሮነት ውስጥ በእግዚአብሔር ህልውናና መገኘት ውስጥ በhalወት ውስጥ መኖር የምትፈልጉ ከሆነ ብቸኛው መንገድ ትእዛዙን መጠበቅ አለብን። በፊቱ ደስ የሚያሰኘውን ነገር ማድረግ አለብን። ክብር ለጌታ ለኢየሱስ ክርስቶስ ይሁን። እግዚአብሔር እንደ ቃሉ የሆነ አምላክ ነው። እግዚአብሔር ከቃሉ ውጪ ምንም የሚያደርገው ነገር የለም። እግዚአብሔር ሁሉን ነገር የሚያደርገው በተጻፈው በቃሉ መሰረት ነው። ስለዚህ እግዚአብሔር ቃል ደግሞ ለኛ የተጻፈው ለትምህርታችን ነው ማለት ነው። ስለዚህ ክርስቲያኖች፣ አገልጋዮች፣ በዓለም ዙሪያ ሁሉ ያላችሁ ኢትዮጵያውያንና ኤርትራውያን ድምፄን የምትሰሙ ሁሉ በህይወታችሁ ላይ ውሳኔ መወሰን አለባችሁ። የአቋም ሰው መሆን አለባችሁ። የአቋም ሰው፣ ትክክለኛ ክርስቲያን፣ በአለቱ ላይ የተመሰረተ ክርስቲያን አለባችሁ። ትእዛዙን የምንጠብቅ፣ በፊቱ ደስ የሚያሰኘው የምናደርግ ክርስቲያኖች መሆን አለብን ማለት ነው። ለመጨረሻ ጊዜ ደግሜ ላንብበው። ምን ይላል? አንደኛ ዮሐንስ ምዕራፍ 3 ቁጥር 22 ላይ በጣም የምወደው የመጽሐፍ ቅዱስ ክፍል ነው ወገኖቼ። ትእዛዙን የምንጠብቅና በፊቱ ደስ የሚያሰኘውን የምናደርግ ስለሆነን ይላል የምንለምነውን ሁሉ ከእርሱ እናገኛለን። እስቲ ከዛሬ ጀምሮ ውሳኔ ወስኑ፣ የእግዚአብሔርን ትእዛዝ ለመጠበቅ በእግዚአብሔር ፊት ደስ የሚያሰኘውን ነገር ለማድረግ ወስኑ። የዛን ጊዜ ታያላችሁ፣ ጸሎታችሁ ሳይውል ሳያድር መልስ ያገኛል ማለት ነው። በሁሉ የህይወታችሁ አቅጣጫ ወደ እግዚአብሔር ትጮኻላችሁ፣ ወደ እግዚአብሔር ትጸልያላችሁ፣ ትጾማላችሁ። እግዚአብሔር ጸሎታችሁን ይሰማል። እግዚአብሔር ጾማችሁን ይቀበላል።
ነገር ግን ትእዛዙን ሳንጠብቅ፣ ነገር ግን በፊቱ ደስ የሚያሰኘውን ሳናደርግ የፈለገ 40 ቀን ብትጸልዩ 80 ቀን ብትጾሙ 1 ዓመት ብትጾሙ ብትጸልዩ ምንም ጠብ የሚል ነገር የለም። ጠብ የሚል ነገር የለም። አሁን በምድራችን ላይ በዓለም ዙሪያም ላይ እያየን ያለነው እውነት ቢኖር ይሄ ነው። ሜቢ 100 ጸሎት ቢጸለይ ከ100 ቢሰማ የ5ቱ ነው። 5% ወይ 2ና 3% ነው መልስ እያገኘች ያለችው። 95% እየተመለሰ አይደለም። ለምንድን ነው የማይመለሰው ምክንያት? እግዚአብሔር ጋር ችግር ስላለ? እግዚአብሔር ስለማያይ ነው? አይደለም። እግዚአብሔር ስለማይሰማ ነው? አይደለም። እግዚአብሔር ስለማይናገር ነው? አይደለም። እግዚአብሔር ጋር አይደለም ችግሩ። እግዚአብሔር ጋር አይደለም ስህተቱ። ስህተቱና ችግሩ ያለው እኛው ራሳችን ጋር ነው። ለምን? የእግዚአብሔርን ትእዛዝ ከመጠበቅ የራቀ ህይወት ውስጥ ነው ያላችሁት። በፊቱ ደስ የሚያሰኘውን የምናደርግ አይደለንም። የእግዚአብሔርን ትእዛዝና ስራ ሳይሆን የራሳችን ስርዓትና ትእዛዝ ነው እየተከተለን ያለ ነው። ከዛ በኋላ ብቻ አይደለም ደስ የሚያሰኘው አይደለም የምናደርገው፣ በፊታችን ደስ ብሎ የታየንን በተለይ በዚህ ዘመንማ ሁሉም ትልቁም ትንሹም የመሰለውን የሚያደርግበት ዘመን ነው ወገኖች። ይሄ በጣም በጣም አደገኛ አካሄድ ነው። መስተካከል አለብን። ስርዓት መያዝ አለብን። ስለዚህ እግዚአብሔር ደግሞ ይረዳቸዋል። እግዚአብሔር ደግሞ ያግዛቸዋል። እግዚአብሔር ደግሞ አቅምና ጉልበት ይሰጣቸዋል። የእግዚአብሔርን ትእዛዝ ለመጠበቅ መወሰን አለባቸው። ክርስትና በነገራችን ላይ ውሳኔ ይፈልጋል። ክርስትና በነገራችን ላይ አቋም ይፈልጋል። ክርስትና በነገራችን ላይ ጭካኔም ይፈልጋል። ስለዚህ የአቋም ሰዎች ከሆናችሁ፣ የስርዓት ሰዎች ከሆናችሁ የእግዚአብሔርን ትእዛዝ ለመጠበቅ ደስ የሚያሰኘውን ነገር ለማድረግ ከወሰናችሁና ከጨከናችሁ እግዚአብሔር አምላክ ትለምኑታላችሁ። ሰማይ ነሐስ አይሆንባችሁም፣ ምድር ብረት አይሆንባችሁም። ትፈልጋላችሁ፣ ታገኙታላችሁ። ታንኳኳላችሁ፣ ይከፍትላችኋል። ትለምናላችሁ፣ ይሰጣችኋል። ትጸልያላችሁ፣ ጸሎታችሁ መልስ ያገኛል። መቼ ካላችሁኝ ትእዛዙን በመጠበቅ መንገዱ ስንገባ። መቼ ካላችሁኝ በፊቱ ደስ የሚያሰኘውን ለማድረግ ስንጨክንና በፊቱ ደግሞ ደስ የሚያሰኘውን ስናደርግ ማለት ነው። ክብር ለአምላካችን ለሰራዊት ጌታ ለእግዚአብሔር ይሁን። ስለዚህ ከዚህ ቀን ጀምሮ በህይወታችሁ ላይ መወሰን ያለባችሁ ውሳኔ የመጀመሪያው ነገር የእግዚአብሔርን ትእዛዝ ለመጠበቅ በፊቱ ደግሞ ደስ የሚያሰኘው ለማድረግ። ወገኖቼ ወይ የእግዚአብሔርን ትእዛዝ መጠበቅ ይከብዳል፣ ያማል። በእግዚአብሔር ፊት ደስ የሚያሰኘውን ነገር ለማድረግ ይከብዳል፣ ያማል። ቢከብድም ቢያምም ግን መጨከን አለብን፣ መወሰን አለብን። በራሳችን ላይ መወራረድ አለብን። ጳውሎስ ለገላትያ ሰዎች ሲጽፍላቸው ምዕራፍ 1 ቁጥር 15 ላይ ልጁም በእኔ ሁኔታ አለ ሊገልጥ በወደደ ጊዜ ከስጋና ከደም ጋር አልተማከርኩም ነው ያለው። አለቀ በቃ። በሌላ ስፍራ ደግሞ የሐዋርያ ሥራ ላይ ሩጫዬን አለ ከጌታ ከኢየሱስ ክርስቶስ የተቀበልኩትን አለ የጸጋ ወንጌል መመስከር እፈጽም ዘንድ አለ ነፍሴ በእኔ ዘንድ እንደማትቀብር አለ እንደ ከንቱ ነገር እቆጥራለሁ። አይታችኋል? ነፍሴ አለ በእኔ ዘንድ እንደማትቀብር እንደ ከንቱ ነገር እቆጥራለሁ አለ። ልጁም በእኔ ሁኔታ ሊገልጥ በወደደ ጊዜ አለ ከስጋና ከደም ጋር አልተማከርኩም። ውሳኔ ይጠይቃል ማለት ነው። ጭካኔ ይጠይቃል ማለት ነው። በራስ ላይ መፍረድን ይጠይቃል ማለት ነው። ምን ካላችሁ ክርስትና። ስለዚህ የእግዚአብሔርን ትእዛዙን ለመጠበቅ የቃሉን ትእዛዝ ለመጠበቅ የቃሉን ትእዛዝ ለመከተል በእግዚአብሔር ፊት ደስ የሚያሰኘውን ነገር ለማድረግ ከወሰንን ከጨከንን እግዚአብሔር አብሮን ይተባበራል። ስለዚህ ክርስትና የውሳኔ ነው። ክርስትና የአቋም ነው። ክርስትና የመርህ ነው። ክርስትና የስርዓት ነው ማለት ነው። ክርስትና የግርግር አይደለም ማለት ነው። ቢከብደንም መወሰን አለብን፣ መጨከን አለብን የእግዚአብሔርን ትእዛዝ ለመጠበቅ። ወንድሞቼና እህቶቼ በጣም መጨከን አለባችሁ። ተመሳስለን መሄድ የለብንም። ተግበስብሰን መሄድ የለብንም። በጠራ አይነት እግዚአብሔር ይወላችሁ ከብዛት ይልቅ የሚፈልገው በጥራት ነው። እግዚአብሔር የሚያምነው ብዛት ችግር አለው እያልኳቸው አይደለም። ጥሩ ነው፣ ችግር የለውም ብዛት። ነገር ግን ጥራት ያለው ብዛት ነው የሚያስፈልገው። ጥራት የሌለበት ብዛት ምንም ጥቅም የለውም። አግበስብሰን መሄድ የለብንም ማለት ነው። ስለዚህ
ይሄ ከዚህ በኋላ መነሳት ያለበት ጀነሬሽን በኢትዮጵያ በኤርትራ ላይ መነሳት ያለበት ጀነሬሽን ቆራጥ የሆነ ክርስቲያን መነሳት አለበት። ቆራጥ አቋም ያላቸው ክርስቲያኖች ማለት ነው። በቃ ትክክለኛ አቋም ያላቸው የክርስቶስ መልክ ያለባቸው፣ የክርስቶስ መዓዛ ያለባቸው፣ የክርስቶስ ሽታ ያለባቸው፣ የሰማይ ጠረን ያለባቸው፣ ሰማይ ሰማይን የሚሸቱ ምድር ምድር አይደለም፣ አፈር አፈር አይደለም። ስብከታቸው፣ ትምህርታቸው፣ የህይወታቸው ላይፍ ስታይል፣ አካሄዳቸው ሰማይ ሰማይ የሚሸት የሰማይ ጠረን ያለባቸው፣ የሰማይ ሽታ ያለባቸው፣ የሰማይ መዓዛ ያለባቸው። ኢየሱስ ክርስቶስ የእግዚአብሔር ልጅ ጌታ ነው። ኢየሱስ ክርስቶስን የሚያበሩ፣ ኢየሱስ ክርስቶስን የሚያብረቀርቁ። ክብር ለሰራዊት ጌታ ለእግዚአብሔር ይሁን። ስለዚህ ወንድሞቼና እህቶቼ አሁን መጨከን አለብን። የጨከነ የቆረጠ ጄኔሬሽን ይነሳል። ታያላችሁ። በጣም የጨከነ ጄኔሬሽን ይነሳል። በጣም ቆራጥ የሆነ ጄኔሬሽን እግዚአብሔር በዚህ የዘመን ፍጻሜ ያስነሳል። የእግዚአብሔርን ትእዛዝ የሚጠብቁ በፊቱ ደስ የሚያሰኘው ለማድረግ የወሰኑ የጨከኑ፣ በራሳቸው ላይ የተወራረዱ፣ በሚያልፈው ዓለም ላይ የማያልፍን ሰርተው የሚያልፍ ትውልድ። ኢየሱስ ክርስቶስ ጌታ ነው። በሚያልፍ ዓለም ውስጥ ነው ያለነው። በሚያልፈው ዓለም ግን የማያልፍ ታሪክ ሰርተን ማለፍ አለብን። የማያልፍ ታሪክ፣ ለዘላለም የሚቆይ ታሪክ፣ በሰማይም የሚቀጥል ታሪክ፣ በሰማይ ዋጋ ያለው፣ በሰማይ ብድራት ያለው ታሪክ ሰርተን ልናልፍ መጨከን አለብን፣ መቁረጥ አለብን እህቶቼና ወንድሞቼ። ስለዚህ ከዛሬ ቀን ጀምሮ ወስኑ። ከዛሬ ቀን ጀምሮ ቁረጡ፣ ጨክኑ። ምንም በነገራችን ላይ ዋጋ ሳትከፍሉ የሆነ ቦታ ላይ መድረስ አይቻልም። ክርስትና ደግሞ የሚባለው ነገር በጣም ዋጋ ያስከፍላል። በጣም ብዙዎች ታውቃላችሁ፣ በቃ ክርስትናን እንደ እንትን እያደረጉ ኖ ክርስትና ዋጋ ያስከፍላል። ቁርጡን አውቃችሁ ተከተሉ። ቁርጡን አውቃችሁ ተከተሉ። ድሮ ምን ይሉን ነበረ? ጴንጤ ስትወር ከሰማይ ብር ይወርድላል፣ ሳንቲም ይወርድላል፣ ሰልቫጅ ብራዘር፣ እንደዛ አይደለም። ክርስትና ዋጋ የሚያስከፍል የህይወት ጉዞ ነው። በእውነት ክርስቶስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ይላል ይሰደዳል። በአጭር ቃል አለቀ። እኔ ጠግቤ ስላደርኩኝ ተርቦ የማያድር የለም ማለት አይደለም። ስለዚህ ክርስትና የሚባለው ነገር ዋጋ ያስከፍላል ማለት። ስለዚህ እህቶቼና ወንድሞቼ መቁረጥ አለብን፣ መጨከን አለብን። ከዛሬ ጀምሮ ትእዛዙን ለመጠበቅ በፊቱ ደስ የሚያሰኘውን ለማድረግ። ለምንድን ነው ጸሎታችን ያልተሰማው? በዓለም ዙሪያ ላይ አሁን የምናየው የምንሰማው በሁሉ አቅጣጫ፣ በሀገራችን በሉ ከሀገር ውጭ በሉ፣ ለምንድን ነው ደስ የማይል ነገር የምናየው የምንሰማው ካላችሁኝ፣ ስሙ እንግዲህ መልሱ ይሄ ነው። ትእዛዙን ስለማንጠብቅ። ይኸውላችሁ 1,000 ሚሊዮን ትንቢት ብነግራችሁ፣ ሚሊዮን ጸሎት እዚህ ጋር ብንጸልይ፣ ስርዓቱን ክብር ለጌታ ለኢየሱስ ክርስቶስ ይሁን እና አሁን ይሄ በዓለማችን ላይ በምድራችን ላይ የምናየው ነገር ሁሉ እንዲቆም ከተፈለገ፣ የምንጸልየው ጸሎት የምንጾመውን ጾም በሙሉ እግዚአብሔር እንዲቀበልልን ከተፈለገ ካስፈለገ ማድረግ ያለብን ብቸኛውና ወሳኝ መንገድ እግዚአብሔርን ትእዛዝ ለመጠበቅ በፊቱ ደስ የሚያሰኘውን ነገር ለማድረግ መወሰን አለባቸው፣ መጨከን አለባቸው። አሜን። እነ ኤኬሌ እንደፈለጉ ሊኖሩ ይችላሉ። እነ ኤኬሌ እንደፈለጉ ሊያገለግሉ ይችላሉ። እናንተ ግን እንደ ቃሉ የክርስትናን ህይወት እንደ ቃሉ ለማገልገል መወሰንና መጨከን አለባችሁ። አሜን አሜን። ከኔ ጋር የተስማማችሁ ብቻ አሜን በሉ። ክብር ለሰራዊት ጌታ ለእግዚአብሔር። ስለዚህ ክርስትና የሚባለው ነገር አቋም ይፈልጋል፣ ጭካኔ ይፈልጋል፣ ቆራጥነትን ይፈልጋል፣ ቆራጥነትን ይፈልጋል፣ ጭካኔን ይፈልጋል፣ አቋምን ይፈልጋል ማለት ነው። ስለዚህ የእግዚአብሔርን ትእዛዝ የምንጠብቅ ከሆነ በፊቱ ደስ የሚያሰኘውን የምናደርግ ከሆነ እግዚአብሔር ይሰማናል። ሰምቶ እናቶቼ ለጸሎታችን መልስ ይሰጠናል። ክብር ለሰራዊት ጌታ ለእግዚአብሔር ይሁንለት። አሜን አሜን። ወገኖቼ ዛሬ ይህንን ድምፅ ሰምታችሁ የምትጨክኑና የምትወስኑ ሰዎች በህይወታችሁ ላይ፣ በአገልግሎት፣ በትዳራችሁ፣ በኑሯችሁ ላይ፣ በስራችሁ ላይ፣ በቢዝነሳችሁ፣ በሁሉ የህይወታችሁ አቅጣጫ የሚታይ የሚጨበጥ የሚዳሰስ ለውጥ ሲመጣ ታያላችሁ። ክብር ለሰራዊት ጌታ ለእግዚአብሔር ይሁን። የሚታይ የሚዳሰስ ለማድረግ በፊቱ ደስ የሚያሰኘውን ነገር ለማድረግ እንደገና ደግሞ የእግዚአብሔርን ትእዛዝ ለመጠበቅ መወሰን አለብን። ቆራጦች መሆን አለብን። ጨካኞች መሆን አለብን ማለት ነው። ክብር ለጌታ ለኢየሱስ ክርስቶስ ይሁን። እሺ ምንድነው የእግዚአብሔር ትእዛዝ? ምንድነው የእግዚአብሔር ትእዛዝ?
ምንድነው እንደገና እግዚአብሔርን ደስ የሚያሰኘው ነገር? ለዛሬ ሁለት ነገር ብቻ ልበላችሁና ወደ ጸሎት ልግባና ልጨርስ። ክብር ለኢየሱስ ክርስቶስ ይሁን። ምንድነው የእግዚአብሔር ትእዛዝ? ምንድነው እግዚአብሔርንስ ደስ የሚያሰኘው ነገር ብላችሁ ከጠየቃችሁኝ ሁለት ነገር ብቻ ለዛሬ ልበላችሁና ከዛ ጸልየላችሁ የዛሬ ትምህርቴን ለአጠናቄ ልጨርስ። አንደኛውና የመጀመሪያው የእግዚአብሔር ትእዛዝ፣ እግዚአብሔርን ደስ የሚያሰኘው የእግዚአብሔር ትእዛዝ የሆነው የእግዚአብሔር ደስታ የሆነው እግዚአብሔርን ደስ የሚያሰኘው ነገር የእርሱ ትእዛዝ የመጀመሪያውና አንደኛው በአንደኛ ዮሐንስ ምዕራፍ 3 ቁጥር 23 ላይ አለ። አንደኛ ዮሐንስ ምዕራፍ 3 ቁጥር 23 ላይ እንደዚህ ይላል፣ ትእዛዚቱም ይቺ ናት። ተመልከቱ፣ ትእዛዚቱም ይቺ ናት፣ በልጁ በኢየሱስ ክርስቶስ ስም እናምን ዘንድ ትእዛዝ እንደሰጠን እርስ በርሳችን ይልና ይውላችሁ። የመጀመሪያው ትእዛዝ ላንብብላችሁ። ትእዛዚቱም ይቺ ናት። አንደኛ ዮሐንስ ምዕራፍ 3 ቁጥር 23 ትእዛዚቱም ይቺ ናት፣ በልጁ በኢየሱስ ክርስቶስ ስም እናምን ዘንድ ትእዛዝ እንደሰጠን እርስ በርሳችን እንዋደድ ዘንድ ይላል። አይታችኋል። የእግዚአብሔር የመጀመሪያው ትእዛዝ፣ በእግዚአብሔር ፊት የመጀመሪያው ደስ የሚያሰኘው ነገር እርሱ በላከው በልጁ በኢየሱስ ክርስቶስ እናምን ዘንድ ነው። ሃሌሉያ! እርሱ በላከው በኢየሱስ ክርስቶስ ስም እናምን ዘንድ፣ በስሙ አምነን ሕይወትን የዘላለምን ሕይወት እናገኝ ዘንድ ይሄ እግዚአብሔር ትእዛዝ ነው። ይሄ በእግዚአብሔር ፊት ደስ የሚያሰኘው ነገር ወንድሞቼ ወይ ይሄ ነው። በክርስቶስ ኢየሱስ እናምን ዘንድና በክርስቶስ ኢየሱስ የዘላለምን ሕይወት እናገኝ ዘንድ። ምናልባት በተለያየ አይነት ዓለማት ሆናችሁ በክርስቶስ ኢየሱስ ያላመናችሁ ሰዎች ካላችሁ የእግዚአብሔር የመጀመሪያው ትእዛዝ በእግዚአብሔር ፊት ደስ የሚያሰኘው ነገር በላከው በልጁ በኢየሱስ ክርስቶስ ታምኑ ዘንድ ነው። ክብር ለኢየሱስ ክርስቶስ ይሁን። በእርሱ ታምኑ ዘንድ፣ በልጁ ታምኑ ዘንድ፣ በልጁ አምናችሁ የዘላለምን ሕይወት ታገኙ ዘንድ። ልጁ የሌለው ሕይወት የለውም፣ ልጁ ያለው ሕይወት አለው። ስለዚህ በእግዚአብሔር ልጅ በኢየሱስ ክርስቶስ ብታምኑ የዘላለም ሕይወት አላችሁ። ይወላችሁ የሚያድነው ሃይማኖት ሳይሆን የሚያድነው በመስቀል ላይ የተሰቀለልን የሞተው ከሙታንም በሶስተኛ ቀን ሞትን ድል አድርጎ የተነሳው የእግዚአብሔር ልጅ ሆኖ በኃይል የተገለጠው የናዝሬቱ ኢየሱስ ክርስቶስ ነው። መዳን በሌላ በማንም የለም። እንድንበት ዘንድ ለሰው ልጆች ሁሉ ከሰማይ በታች የተሰጠን አንድ ታላቅ ስም አለ። ያም ስም ኢየሱስ ይባላል። እውነት፣ መንገድ፣ ሕይወት የሆነው የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። ስለዚህ ወንድሞቼና እህቶቼ የእግዚአብሔር ትእዛዝ በእግዚአብሔር ፊት በፊቱ ደስ የሚያሰኘው የመጀመሪያው ነገር ምንድን ነው ብላችሁ ከጠየቃችሁኝ በላከው በልጁ በኢየሱስ ክርስቶስ እናምን ዘንድ ነው። ሰዎች እውቀታቸው አያድናቸውም። እውቀታቸው የዘላለም ሕይወት አይሰጣቸውም። እውቀት በጣም ጥሩ ነው። በእውቀት አምናለሁ፣ በትምህርት አምናለሁ። የትኛውም አይነት የትምህርት ጫፍ ላይ የተወደዳችሁ የተከበራችሁ የእግዚአብሔር ቤተሰቦች የትኛውም አይነት የትምህርት ጫፍ ላይ ማለት ነው ለዘላለም ሕይወት ጋራንቲ ሊሆነን አይችልም። ለዘላለም ሕይወት ብቸኛው ጋራንቲ ሊሆነን የሚችለው በእግዚአብሔር ልጅ በኢየሱስ ክርስቶስ ስናምን ብቻ ነው ማለት ነው። ስለዚህ የመዳን ቀን ዛሬ ነው፣ እርሱም አሁን ነው። ጊዜያቸው አይለፍ። ስለዚህ ስልጣናችን ለዘላለም ሕይወት ጋራንቲ ሊሆነን አይችልም። እውቀት ለዘላለም ሕይወት ጋራንቲ ሊሆነን አይችልም። ብርና ወርቅ ለዘላለም ሕይወት ጋራንቲ ሊሆነን አይችልም። ለዘላለም ሕይወት ዋስትናችን በእግዚአብሔር ኢየሱስ ክርስቶስ ማመናችን ብቻ ነው። ስለዚህ በክርስቶስ ኢየሱስ አምናችሁ ያልዳናችሁ ሰዎች በፍጥነት በክርስቶስ ኢየሱስ አምናችሁ እንድትድኑ እነግራቸዋለሁ። ምክንያቱም የእግዚአብሔር ቃል ሲናገር የመዳን ቀን አሁን ነው፣ እርሱም ዛሬ እንድነው ውሳኔ ማለት ነው። በምድር ላይ ሳላችሁ ልትወስኑ የሚገባው ትልቅ ውሳኔ፣ የማትቆጩበት፣ የማትጸጸቱበት፣ የማታዝኑበት ትልቅ ውሳኔ በክርስቶስ ኢየሱስ የማመን ውሳኔ ነው ማለት ነው እና በእግዚአብሔር ፊት ደስ የሚያሰኘው የእግዚአብሔርን ትእዛዝ መጠበቅ የምንችለው የመጀመሪያው ነገር እርሱ በላቸዋል። ትእዛዙን ለመጠበቅ በፊቱ ደስ የሚያሰኘውን ለማድረግ መወሰን አለባችሁ፣ መጨከን አለባችሁ። በክርስቶስ ኢየሱስ ያላመናችሁ ሰዎች ፈጥናችሁ በክርስቶስ እመኑ። በክርስቶስ አምናችሁ የዳናችሁ ደግሞ እምነታችሁን እስከ ፍጻሜው ድረስ እስከ ሞት ድረስ ጸንታችሁ ልትቆሙበት ይገባላቸዋል። ሁለተኛው
ማለት የእግዚአብሔር ትእዛዝ ምንድን ነው? በእግዚአብሔር ፊት ደስ የሚያሰኘው ሁለተኛው ነገር ልንገራችሁና ወደ ጸሎት ልግባ። ክብር ለጌታ ለኢየሱስ ይሁን። ኔትወርኩም እየተቆራረጠ ስለሆነ ማለት ነው። ሁለተኛውን ልንገራችሁ። ሁለተኛው በፍቅር መመላለስ ነው። በፍቅር መመላለስ። አሜን አሜን። አንደኛው በእግዚአብሔር በላከው በልጁ በኢየሱስ ክርስቶስ ማመን ነው። ሁለተኛው ደግሞ በፍቅር መመላለስ ነው። በፍቅር የሚመላለስ ሰው እህቶቼና ወንድሞቼ፣ እናቶቼና አባቶቼ፣ በፍቅር የሚመላለስ ሰው የእግዚአብሔር ትእዛዝ የሚጠብቅ ሰው ነው። በፍቅር የሚመላለስ ሰው እግዚአብሔርን ደስ የሚያሰኝ ሰው ነው። በፍቅር ግን ሳትመላለሱ እኔ የእግዚአብሔርን አመልካለሁ ብትሉ፣ እግዚአብሔርን አገለግላለሁ፣ ዘራፍ ያዙኝ ልቀቁኝ ብትሉ የእናንተ አምልኮ የውሸት ነው። የእናንተ አገልግሎት የውሸት ነው። ክርስትናችሁ የውሸት ነው። ፍቅር እንመላለስ። ፍቅር በውስጣችሁ ከሌለ እንዴት ነው እግዚአብሔርን ደስ ማሰኘት የምትችሉት? ፍቅር በውስጣችሁ ከሌለ እንዴት ነው የእግዚአብሔርን ትእዛዝ መጠበቅ የምትችሉት? ስለዚህ በፍቅር የሚመላለሱ ክርስቲያኖች የእግዚአብሔርን ትእዛዝ ጠበቁ ነው። በፍቅር የሚመላለሱ ክርስቲያኖች ወገኖቼና ወንድሞቼ አንድ እውነት ልንገራቸው፣ እግዚአብሔርን ደስ እያሰኙት ነው። እኛ በፍቅር የማንመላለስ ከሆነ ፍቅር ከሌለን እርስ በርሳችን የማንዋደድ ከሆነ ክርስቲያን ከክርስቲያን ጋር የማይዋደድ ከሆነ ታዲያ እንዴት ነው ክርስቲያንን ማለት የምንችለው አፋችንን ሞልተን? ስለዚህ እህቶቼና ወንድሞቼ የእግዚአብሔርን ትእዛዝ የእግዚአብሔርን ስርዓት መጠበቅ ከፈለጋችሁ እግዚአብሔርን ደስ ማሰኘት እፈልጋለሁ ካላችሁ በፍቅር ተመላለሱ። ለምን ካላችሁ እግዚአብሔር ራሱ ፍቅር ነው። እግዚአብሔር ራሱ ፍቅር ነው። በፍቅር የማይመላለሱ ሰዎች የእግዚአብሔርን ትእዛዝ ይኸውላችሁ፣ የፈለገ ነገር የፈለገ ሃይማኖታዊ ስርዓት ብታደርጉ እግዚአብሔር ደስ አይሰኝም በሱ። በፍቅር ግን ስትመላለሱ እግዚአብሔርን እያከበራችሁት ነው። እግዚአብሔርን ደስ እያሰኛችሁት ነው ማለት ነው። ክብር ለአምላካችን ለሰራዊት ጌታ ለእግዚአብሔር ይሁን። አንደኛ ዮሐንስ ምዕራፍ 3 ቁጥር 23 ላይ ይሄንኑ ነው የሚናገረው። በፍቅር መመላለስ እንዳለበት፣ እርስ በርሳችን መዋደድ እንዳለብን ነው የሚናገረው። እንደገና ደግሞ በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ የሚናገረው ያንኑ እውነት ነው። እህቶቼና ወንድሞቼ በፍቅር መመላለስ ይብዛልን። የእውነት በፍቅር መመላለስ ይብዛልን። ፍቅር የጠፋበት ዘመን ላይ ነው ያለነው። እውነተኛ ፍቅር መጠበቅና ማክበር የምችሉት። ስለዚህ ወስኖ ከዛሬ ቀን ጀምሮ በፍቅር መመላለስ፣ በወንድማማች በርስ አሜን አሜን። በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ እንደዚህ ይላል፣ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር እስኪሰጥ ድረስ ዓለምን እንዲሁ ወዷልና ይላል። ምክንያት ነው እኛን የወደደ ለምንም ምክንያት ኃጢአተኞች ሳለን፣ በደለኞች ሳለን፣ ክፉዎች ሳለን፣ አመፀኞች ሳለን እንዲሁ ወደደ። ስለዚህ ደግሞ እንዲሁ እርስ በርሳችን ልንዋደድ ይገባል። አሜን። ስለዚህ በፍቅር ለመመላለስ ወስኑ።